ጠላቴን ለይቼ ማወቅ ግን እንዴት ነው ያቃተኝ? አሁን እኮ ጸጸቱ ምንም አይሰራም። አሴትዬ እባክሽ ተይኝ። መቼም ለራሴ ይቅርታ አላደርግም። እማዬ አንቺ እኮ ልጅ መሆኔን እንኳን ሳታውቂ በጣም ብዙ ነገር አድርገሽልኛል። ከሰጠሁሽ ይልቅ የነጠቅኩሽ ይመስላል። በፍጹም እማዬ፣ ዛሬ እኮ የደስታ ቀን ነው። ዝም ብለንም አናባክ ነው። አይ የደስታ ቀን የሚባል ነገር የለም። ለምን? መጀመሪያ ይሄን ሁሉ ነገር ማን እንዳደረገው ማወቅ አለብኝ። እንዴት እማዬ? እኔ ማስታወስ መቻሌ ማንም ሰው ማወቅ የለበትም። እማዬ ለምን? መጀመሪያ ከዚህ ሁሉ ሰው ጀርባ ያለው ማን እንደሆነ ማወቅ አለብኝ። እንዴት አድርጋሽ? መጀመሪያም ደካማ ጎኔን ተጠቅሞ ነው እርግብን ልጅ አድርገው ይሰጥ እና እማዬ ቢሆንስ? አሁን ደግሞ ማስታወስ አለመቻሌ ተጠቅሞ ሊያጠቁኝ መምጣታቸው አይቀርም። እማዬ
ወይዘሮ ባዩሽም ብትሆን አሁን እኮ በጭንቀት ላይ ናት። እሱም እኮ ደስተኛ አይደለችም። ወይዘሮ ባዩሽ ራሱ ተነቃብኝ አልተነቃብኝ ወይ ቤት ውስጥ ምን ይካሄዳል? ድንብላልን ራሱ ሰራተኛዋን እዚህ ቤት ውስጥ ምን እየተካሄደ እንደሆነ ማወቅ አለብሽ፣ መናገር አለብሽ፣ መቆጣጠር አለብሽ ነው ያለቻት ባለፈውና ሁሉ እሷም በሀሳብ ላይ ናት። አሁን ደግሞ ሜላት ስታስታውስ ገና ቁጥጥሩ ደግሞ ይቀጥላል ማለት ነው። ድራማው ደግሞ ገና ይቀጥላል። ገና ቁጥጥራቸው ገና ይቀጥላል ማለት ነው። በቃ እና ሁላቸውም ባዩሽ ጥፋተኛ እንደሆነች ሁላቸውም የቤቱ ሰው መረዳት አለባቸው። ለምንድን ነው አሁን እንደ ቤተሰብ ሆና ቤት ውስጥ እየቦረቀችባቸው ነው፣ እየሳቀችባቸው፣ እያሽሟጠጠችባቸው ቤታቸውን በአንድ እግር እየተቆጣጠረች ነው ያለችው። በቃ እየተቆጣጠረቻቸው ነው ያለው። ለምንድን ነው የማይነቁት? አልነቁም ገና። እንግዲህ ወይዘሮ ሜላት አስታውሳ እያስታወሰች እንግዲህ ነገሩን ትደርስበታለች ማለት ነው። እና ይሄ የማጭበርበር ስራ ይዘገያል እንጂ እውነቱ ከመውጣት የትም አይቀርም ማለት ነው። አያችሁት? ኖላዊ ድራማ ላይ ያጭበረበሩ ሰዎች ህይወታቸው እንደማያምር ምንም አይነት ደስታ እንደሌላቸው ያሳያል ማለት ነው። ከዚያም እርግብ እንግዲህ ኑሮዋ ዝቅተኛ ሆኖ ይኖራል። በቃ ልክ በጣም ዝቅተኛ ሆና ነው የምትኖረው። ያ ሁሉ ነገር ይቀርባታል። ያ ሁሉ ደስታ ቀረ። ሀንዬ ደግሞ ቤተሰቦቿን አግኝታ ከቤተሰቦቿ ጋር ተደስታ ጥሩ ህይወት ልትኖር ትችላለች ማለት ነው። ይቀጥላል እንግዲህ። የሌላው እንግዲህ ያው የማጭበርበር ጉዳይ ነው። ባልሆነ በተሳሳተ መረጃ በጥሩ ባልሆነ ነገሮችን ማሳሳት ጥሩ አይደለም ማለት ነው። እና ይሄ ነው እንግዲህ የዋናው የድራማው የኖላዊ ድራማ መልእክት ይሄ ነው። በሰው ስም አትነግዱ ነው። በሰው ስም አታጭበርብሩ ነው ዋናው ርዕሳቸው ማለት ነው። ዋናው ርዕስ ይሄ ነው። በቃ በሰው ስም ወድቆ ሲገኝ እንደዚህ እናንተ ነው ብሎ ሀብታሞችን ስታው የነዛኔ ሀብታሞች ገንዘብ ለመዝረፍ ለመብላት አያችሁ። መዝረፍ ማለት እንግዲህ እርግብ ቤትን በስሟ ሊሆንላት ሲል ሱቅ ተከፈተላት። የመጋረጃ ምናምን የምትሸጥበት በጣም ስድት ያለ ነበር የተገዛላት እንድትነግድ ራሷን ልትችል። ያ ሁሉ ነገር ቀረባት። አያችሁ እዛ ቤት ውስጥ አድጋ እንግዲህ ያ ነገር ቀረባት። እውነቱ ወጣ። ተዘበራረቀ። ህይወቷ ተዘበራረቀ። አሁን ተደብቃ ተሸሽጋ በሰው ቤት ዛሬ ተያዝኩኝ ነገ ተያዝኩኝ እያለች ነው ያለችው። እንግዲህ ሀንዬ ደግሞ በእርጋታዋ አሁንም ቢሆን የሀንዬ እርጋታ እኔ ደስ ይለኛል። እናቷ ምንድነው ያለቻት? እናቴ አሁንም እኮ ቢሆን ፈጣሪያችንን ማመስገን ሲገባን ይህንን ማድረግ የለብንም ነው ያለችው። መከታተል እነሱን እውነታውን እንግዲህ በላይ ማግኘቱ አያስፈልገንም ነው ያለቻት። እኔና አንቺ ተገናኝተናል፣ አወቅሽኝ፣ አወቅኩሽ በቃ ነው ያለችው። ግን አሁንም ያጠቁናል ልጄ ነው ያለችው። ማን እንደው ባላጋራችን ለይተን ማወቅ አለብን ብላለች ወይዘሮ ሜላት። እውነቷን ነው። ባላጋራዋ ማን እንደሆነ ለይታ ማወቅ አለባት። እውነቷን ነው ማለት ነው። እና እኔ ብቻ እንጃ አላህ ይጠብቀን ከነዚህ አይነት ከተሳሳተ ህይወት ውስጥ ወዳጅ መስሎ ከሚያጠቁን እየሳቁ ከሚጎዱን ጓደኞችና ዘመዶች፣ ቤተሰቦች አላህ ያንሳልን። ከሰው ማለት ነው ከሰው መጥፎ አላህ ይጠብቀን። ወላሂ እኔ እንደው የሰው መጥፎ እንዴት እፈራለሁ። የሰው መጥፎ እኮ ማወቅ እኮ አትችሉም። የሰው መጥፎ ምን እንደሆነ እኮ አታውቁም። እየሳቁ ይጎዳችኋል። ከእናንተ ዘመድ መስለው ጓደኛ ወዳጅ መስለው እናንተን ይጎዳችኋል ማለት ነው። አላህ ይጠብቀን በጥቅሉ።